ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ያው ዘግቻለሁ፣ ግን ደግሞ አልዘገየውም ማለት የሆነ ብቻ ቤተሰብ ይቅርታ ስለምዘገይ ማስተካከል አልቻልኩም። ነገሮች ታውቃላችሁ እንግዲህ የቤት ሰራተኛ ስትሆኑ እናንተ አዛችሁ ሳይሆን ታዛችሁ ነው የምትኖሩትና ሰው ለዛ ነው ውዶቼ። ያው እንግዲህ በቀጥታው ይህ የማዳም ቅመም ምናምን ስንባል ሌላ ትርጉም የሚሰጣችሁ ሰዎች ካላችሁ እኛ ወይ ደግሞ እኔ የቤት ሰራተኛ ነኝ ነው። ይህንን በደንብ አድርጋችሁ ወቁ። በዚህ ደግሞ በጣም ነው የምኮራው። እና ለማንኛውም ወደ ቁም ነገሩ ስመጣ እንግዲህ ዛሬ ብሩኬ ከዛች ሴትዮ ጋር እንዲሁም ፍፄ ደግሞ ከሆነ ሰውዬ ጋር መጠው ነበረ እና ዛሬ ውሏቸው ወይ ደግሞ አመጣጣቸው እንዴት ነው? ብሩኬ እንዳያችሁት ደስ የሚል ቪዲዮ ነው የሰራው። ያው እንግዲህ የራሷ እንትን ቢሆንም ወርቅም ቢሆን መልሷል ማለት ነው። በጣም ሰዎች ወርቁን መቼ ነው የሚመልሰው፣ መቼ ነው ከአንገቱ የሚያወልቀው ምናምን እያላችሁ ነበርና ያን ነገር መልሶ አይታችሁ እኮ መጨረሻ ላይ ተከትለው እስከ መኪናው ስር ነበረች። ምክንያቱም ወደ ቤቷ የሚመልሳት እሱ ራሱ ብሩኬ ስለሆነ በኋላ ላይ ማለት ነው። ቪዲዮ ከጨረሱ በኋላ ታውቃላችሁ። ልክ ብሩኬ ለልጁ ሰጠው ምናምን፣ ከዛ ወረወረችለት ምናምን ነገር እዛው ነበረች። ካሜራው እስኪዘጋ ብሩኬ አልሄደም ነው። ከዛ ካሜራው ሲዘጋ አብረው ካሜራማንም ልጅቱም ወደሚሄዱበት ብሩኬ ያደርሳቸዋል ማለት ነው። ይህን ነገር በደንብ ሁላችሁ እንድታውቁ ፈልጋለሁ። ሲቀጥል ደግሞ ቅምጥሌ ስላልመጣች ደብሮኛል። አይሚሲዮ የምር ናፍቀሽኛል። የሆነ የምሬ ነው ምላችሁ ቅምጥሌና ብሩኬ ማለት ነው ወደ ቀልባችሁ ተመልሳችሁ ወደ ራሳችሁ ቀልብ ሆናችሁ ብትመጡ ደስ ይለኛል። ምክንያቱም በጣም ነው የሚያስጠላው እናንተ በአንድ ላይ ያልሆናችሁበት ቪዲዮ። በስመ አብ ወልድ እጅግ በጣም ነው የሚያስጠላው። በተለይ ብሩኬ ከሌላ ሰው ጋር ስትመጣ እንዴት እንደሚደብር ብታይ ማለት ነው። በጣም ያስጠላል። እና የሆነ ቆም ብላችሁ አስባችሁ፣ አንደኛ በጣም ብዙ የሚወዳችሁን ሰው ልብ እየሰበራችሁ እያራቃችሁ ነው። አንዳንዴ ሰው መክፋት ዋጋ ያስከፍላል። በነገራችሁ ላይ የምሬን ነው። የምር አንዳንድ የሚመስለን የፍቅር ላይ ወይ ትዳር ላይ ምናምን ነው አይደል? ጓደኛ ምንድን ነው ይሄ የፍቅር ጓደኛ ወይ ደግሞ ምናምን ነገር ስንገፋ ብቻ ነው ግፍ የሚመስለን። ግን እንደዚህ ሶሻል ሚዲያና እንደዚህ የተወደዳችሁ ምናምን ጊዜን አለመጠቀም በነገራችሁ ላይ የሆነ ጊዜ ይቆጫል። ማለት ሰው በወደዳችሁ ታይም ላይ አሁን እናንተ ምንም ነገር ብትሰሩ ሰው ይላችኋል አይደል? ስለዚህ ይህንን ጊዜ ተጠቅማችሁ ለነገ ለልጆቻችሁ ኩራት የሚሆን ስራ፣ ልጆቻችሁ ነገ ሲሄድ ደስ የሚላቸው እናንተም ደስ የሚላችሁ ነገር ሰው መንገድ ላይ ሲያገኛል እናንተ እኮ በቃ እንደዚህ ናችሁ ምናምን ብሎ እንዲላችሁ የምትኮሩበትን ስራ ብትሰሩ። እዚህ ጋ አሁን ልናገርና እዚህ በፊት ስለ እናንተ የምንሰራው ነገር አለ ብላችሁን እመቤትን ስቲል እስከ ዛሬ እየጠበቅኩኝ ነው፣ ግን ያ ነገር ምንም አላየሁም። ስለዚህ የሆነ አትስሩ፣ ችግር የለውም። በጣም ብዙ ሰርቷል፣ ብዙ ድራማ ላይ ብዙ ፊልም ላይ ተሰርቷል ስለ ማዳም ቅመም ምናምን። ነገም እኛ እንሰራዋለን። ሀገር ላይ ስንገባ እኛ ሰብሰብ ብለን ምን ስኑ እንደነበረ ምናምን እንደውም እኛ ብንሰራ ያምራል። ምክንያቱም በቦታው ላይ ስለነበር እንዴት እንደሚሆን እንዴት እንደሚደረግ በደንብ እናውቀዋለን። ግን እናንተ የምትሰሩት ጥናቱን በደንብ ስለምትወስዱት ምትሉት ከማዳም ቅመም ጋር ነው ማለት እንዳለ ኦንላይን ምናምን በጣም ብዙ ሰው ጋር ታወራላችሁ። ተግባባን። ስለዚህ ያን ነገር ብትሰሩት ተብላችሁ በጣም ብዙ እየጠበቀ ስለ እናንተ የሆነ ነገር እናደርጋለን ምናምን፣ መጨረሻ ላይ ግን የምታመጡት ነገር ሌላ ነው። ይህንን እየተናገርኳችሁ ያለሁት ወደ ራሳችሁ እንድትመለሱ ስለምፈልግ ነው። ቆም ብላችሁ እንድታስቡ ፈልጋለሁ። የሆነ ማርያምን አንዳንዴ እንዴት መሰላችሁ ሰዎች በጣም ብዙ ሰዎች አይታችሁ ከሆነ በተወደዱበት ታይም ላይ በጣም ብዙ ነገር አሻራ ጥለው ያልፋሉ። ተፍ ተፍ ብለው ማለት ምርጥ አሻራ። ያ ነው እንጂ መደረግ ያለበት። እዚህ በጣም ብዙ ሰው እያሸሻችሁ፣ በጣም ብዙ ሰው እያራቃችሁ፣ በጣም ብዙ የሚወደድ ሰው እኮ አለ ሚዲያ ላይ። ሁሉም ሰው እየተቀየረ እነዛ የሚወደዱ ሰዎችን እነሱ ማየት የሚፈልጉትን ነገር እያዩ ይሄዳሉ። አሁን እናንተን በፍቅር የጠመዳችሁ የፍቅር ነገር ቦስ ስለምታደርጉ፣ በጣም ብዙ ያሳለፈውን ታሪክ ይዛችሁ ስለምትመጡ፣ በጣም ብዙ ወደፊት የሚያስበው ህይወትን ይዛችሁ ስለመጣችሁ ነው ነው እንጂ እንደዚህ አይነት የማይረባ ነገር ከሆነም ማን ይፈልጋል ይሄን ነገር? ስለዚህ በቃ ወደ ቀልባችሁ ተመለሱ። ብሩኬን ነገር መልሰህ እንትን ማለት በጣም ደስ ብሎኛል። ሴትዬ ደግሞ ወደ ሜልክሽን የሆነ ነገር እንዲያደርጋለሁ እኔን አታውቅኝም፣ እኔን ጥል ጦጦጦጦጦ አያደርግሽ። እኔም እኮ በቃ መግቢያውን ራሱም እንዳለች አላውቅም። ዝም ብዬ ነው እንደ አሳልፌ ብሩኬ ሲመጣ ነው እንትን ያየሁትና ይኸውላችሁ አሁን ዛሬም በእሷ ቪዲዮ ተለቀቀ። ዛሬም በእሷ ቤት የተለቀቀው ለመሰላችሁ በእነሱ ሰራ ስለነበተች ነግራችሁ አደለ? ትናንት ሞኒ እስኪሆንላት ነበረ ስጠብቅ የነበረው። ቻናሏ ሞኒታይዝ ሆኗል። ከዚህ በኋላ በየጊዜው ትለቃለች ብያችሁ ነበር። እሱም ደግሞ ሆኗል። ሲጀመር እኔ መጧል መሰለኝ በብሩኬ ቤት ስገባ ይቅርታ አድርጎ ልጅቱን ሰብስክራይብ አላደረኳትም እና በቃ ስገባ ስወጣ ድክም ብሎኝ ከዛ በኋላ ነው በቃ እስኪ ብዬ ሰርች አድርጊያት የገባውኝ እና ሰብስክራይብ ማድረግ የሚጎዳ የሆኑ ምናምን አይደለም። ግን ይሄ በእንደዚህ አይነት ሙድ የመጣች ሴት ደግሞ በቃ ደስ አትል። በጣም ብዙ ልጆች አይተናል በዚህ ሙድ ይመጣሉ።
ከዛ መጨረሻቸው እስከ መጨረሻውን በዚህ ሙድ ነው የሚቀጥሉት። ስለዚህ ካምዳውን ያኔ ወደ ራሳችሁ ወደ ቀልባችሁ ተመለሱ። የምሬን ነው። ሲቀጥል ደግሞ አቶ ሀሰን ማለት ነው አንዳንዴ ዝም ስንባባልና አንዳንድ ነገሮች ሶኬ ብለን ስንታ ብዙ ነገር ማናቅ መስሎ ብዙ ነገር ባታደርግ ደስ ይለኛል። መስመር እየሳትክ ነው። መስመረን ያዝ። በጣም አፈላህ። የወንድ ተላላኪ ደግሞ ያስጠላል። የሴት አሽሙረኛ፣ የሴት ነገረ ሰሪ፣ የሴት አመላላሽ ሶኬ ኖርማል። ያኔ በቃ እኛ ሴቶች ስራችን ነው፣ ችግር የለውም። እግዚአብሔር ሴት ልጅ ብታማ፣ ብትቦጭቅ፣ ብትጣላ፣ ብትፎነጫጨር፣ ብትሰዳድብ፣ ጓደኛዋን ብታማ፣ እንደዚህ ወሬ ብታመላልስ ኖርማል። ግን በወንድ ልጅ በጣም ነው የሚያስጥለው። ወንድ ልጅ ጀንተል ሲል ኮራ ቀብረር ሲል የሆነ እንደውም ወንድ ልጅ ሶሻል ሚዲያ ባይጠቀሙላ ባይ ነኝ፣ እንደኔ ማለት ነው። ግን ሶሻል ሚዲያም ሲጠቀም ደግሞ በስነ ስርዓት አላደለ ጀንተል ብሎ ኮራ ቀብረር ብሎ የሆነ መስራት ያለበትን ነገር እየሰራ እንዳንተ ወሬ አመላላሽ ከሆነማ ቢቀርስ። ብሩኬ እንግዲህ እንዳይደርስብኝ ብሎኛል። ወሬን አድርሻለሁ። ትናንት ሰምታል ቤኪ ምን እንዳለ? ኧረ ቢክሸም እግዚአብሔርን እንዴ ካሜራ ደቅ ነው እንደዚህ ምናምን ሪከርድ እየተደረገ ብላ እንደዚህ ነገር አይመጣም። ደስ አይልም፣ ያስጠላል። እውነቱን ልንገር ብዬ ነው የትነቴ ነውንም ይሄ የሆነ ትችት ምናምናም ሳይሆን ጀስት ይደብራል። ነው ፍፄ ደግሞ አይ ላቭ ዩ ወንድም ማለት በጣም እኮ ነው ወድ ምችት ነው የምትለኝ እግዚአብሔርን ትጸለኛለሁላ ማለት ነው። ምክንያቱም ድራማም ቢሆን ሁሌም ቢሆን ንግግረ ቁጥብ የምትናገረው ነገር ስለ ሁለታቸው የምታወራው ነገር ባይዘው ከልብ ያለው ነው። የሰው ልጅ ድራማም ሲሰራ እኮ ከውስጡ ያለው ነው የሚሰራው። ተግባባን? የሆነ አለ አይደለ ሲናገር አይታችሁት ከሆነ ለሁለታቸውም ያለው ፍቅር ባለፈው ራሱ ለቅምጥሌ ቤት ነው የሙሼ ቤት ተመረቀ ተብሎ የመጡ ጊዜ ሁሉ ገብተው እንደዚህ እየጨፈሩ እሱ ነው እንደዚህ እየዞረ ሳብ አድርጎ ቅምጥሌን ወደ ጭፈረው ይዟት የገባው ነው። በቃ በብዙ ነገር ወደ አዲስ አበባ ስትመጣም ቅምጥሌ ስትነግረው ስትለው በጣም ብዙ ጊዜ ብሩኬ ወደ ችግር ሲገባ ዝም አልልም፣ ጓደኛ መጥፎ ቦታ መጥፎ ጊዜ ላይም ጥሩ ጊዜ ላይም ነው ይላል። እንደውም ወደ ክፉ ወደ ነገር እንድትሄድ የምታደርገው አንተ ለምናምን ኮክኒያ እንደዛ አይባልም። ሲጀመር ጓደኛ ነው፣ አንተም ጓደኛ ነው፣ እሱም ጓደኛ ነው። ስለዚህ አንተ ታዲያ ብሩኬ እኮ የትኛችሁን ጓደኛ አልፈልግም ከዚህ በኋላ አስቀይማችኋለሁ ምናምን ብዬ ወደኋላ ወደፊት አለልም አሉ። ስለዚህ አንተ ጓደኛ አይደለም ማለት ነው ወይስ ደግሞ አዲስ ጅማሬ ጓደኛ ነህ አንተ? ምን ነው እንዲህ ወዲያ አወራጨ። ስለዚህ ደግሞ ምን አለ የሰው ልጅ ከሰራ ይበላል፣ የሰው ልጅ ከሰራ ይረግጣል፣ ከሰው ልጅ ምንድን ነው አንተ ስንቱ ሴት ነው ስታወራ የምትውለው? እንዲህ ብለውኛል ደውለው እንዲህ ብለውኛል ሜሴጅ ላይ ስላወራቸውን ያወሩ ባትመልስላቸው ኑሮ ምንም አይሉም። ሲቀጥል ደግሞ ብሩኬ ከዚህ በፊት እንዲህ ያሉ ሜሴጅ ላይ እንዲህ ያሉ ብሎ ያውቅ ገባ። ሜሴጅ ላይ እንደዚህ ያሉኝ፣ ለምን መኪና ገዛሉኝ፣ ለምን እንደዚህ ያሉኝ፣ ለምን እንደዚህ ኧረ ይሰለቻል። እግዚአብሔርን ይህ የምናውቀው ነገር ነው፣ ደግሞ አዲስ ነገር አይደለም። ላይ ብላ ቁጭ ብለው ነው ሲያወሩ የሚውሉት። ይህን ሜሴጅ ላይ ራሱ ጽፈውል ምናምን ሳይሆን ላይ ብላ ቁጭ ብለው መኪና እንዴት እንደዚህ ይሆናል፣ ይሄ እንደዚህ ቤት ያካፍላት ምን ይበላል። ያ ነገር እንዳለ አንተ ብቻ ሳትሆን ዓለም ሁሉ ሰምቷል። ምክንያቱም ላይ ብለው ነው ያወራሉ። ላይ ብለው ናችሁ ምሰሙ ትሰማላችሁ፣ ሪከርድ እንሰማለን ምናምን። ይሄ ያመለጠን ነገር የለውም። ገባ። የሰው ልጅ ከሰራ ይበላል። ለምን ለበሰ ይላሉ፣ ለምን ምናምን። የሰው ልጅ ይሰራል፣ ይበላል፣ ይለብሳል፣ መግዛት ያለበትን ነገር ይገዛል። አይ ነው ሁላችንም እናውቃለን። ነገር አዲስ ነገር አይደለም። የሆነ የምታወሩት ነገር ሲጠፋችሁ መጣችሁ ያወቅነውን የነበረን ነገር መጣችሁ እዚህ ጋር እንዲህ ነው እንደውም ልታመሰግኑ ነው የሚገባው። ሁሉም ሰው በቃ የተሻለ ነገር ሲያገኝ የሆነ እንደዚህ እኔ እኮ በጣም የሚገርምኝ የደግ ብዬ ያሳደግኩት ጠጋ ዘመም ማለት ነው ሊወጋሉ ከፍ ሲል የሆነ ሰው እኛ ዙሮ ምናምን ትናንትና ገደል መግባት ትችላላችሁ እንደዚህ ማለት ትችላላችሁ ምናምን ባይዘው እኛ ካደምንና እኛ ደግሞ ዞር ካልንባችሁ አታውቁንም። በአንድ አንሸራተን ታች ነው የምንጥላችሁ። እታች የነበራችሁትን ከላይ አድርሰን አይታችኋል። አሁን ደግሞ ከታች ጥለን ደግሞ ማየት ትችላላችሁ። ያንን ማሳየት እንችላለን። ነገር ግን የሆነ አደብ ይኑረ ለምትናገረው ነገር ለምታደርገው ነገር። እንደፈለግን ብንወራጭባችሁ እንኳን እኛ ልባችሁን ትሁት ነው። ቪዲዮአችሁን እያየን ነው፣ ሸር እያደረግን ነው። ምንም ብንናቆር ብንል እንደኛ ደግሞ ንጹህ ልብ አለ እዚህ ጋር። ግን እኛ እኮ ከእናንተ ምንም ነገር የምናገኘው ነገር የለም። ተግባባን? ስለዚህ አደብ ይኑረ፣ የምትናገረው ነገር ምናምን ቀልብ ይኑረ። እስኪ እንደ ፍፄውን ኧረ ፍፄ እግዚአብሔርን ምንም የደረሰ ነገር የለም ሲል ደግሞ እንደደስ ቪዲዮ አላየም፣ ሸር አልተደረገለም። ትናንት ብያችሁ ነበር፣ ሁሉም ለራሱ ነው ብያችሁ ነበር። አሁን ሀሰንም በራሱ ቪዲዮ ሊመጣ ፈልጎ ነው አልኳቸው፣ በራሱ መጣ። ስለዚህ እኛ ባይዘው እጅል አይደለንም፣ ዝም ብለን ነው እንትን የምንላችሁ። በዛ ላይ ደግሞ ፍቅራችን እንዲቀንስ አድርጋችኋል። እኔ አሁን በፊት እግዚአብሔርን የትኛቸውን ቪዲዮ ምናምን አምልጦኝ ያውቀው ነበር። አሁን ግን የሆነ ለካ አንዳንድ ነገርም ሲበዛ ይሰለቻል። ሬት ሁላ ነው ያለኝና
ይደብራል። ወደ ቀልባችሁ ተመለሱ። ቅምጥሌ ብትመጪ ደስ ይለኝ ነበር ዛሬ። እረፍት ማድረግሽ ኦኬ ኖርማል ነው። ብቻ አደብ ግዙ፣ ልብ ግዙ። የምሬን ነው። የሆነ አንዳንዴ እናንተን ከፍታችሁን ፈልጉ እና ደግሞ በውስጥ ገብታችሁ ያስታርቁልን ለምን ተጣሉናን እያላችሁ የምታለቅሱ ከዛ ደግሞ ገብታችሁ እሱ እኮ እንደዚህ አድርጎ ስከሌ እንደዚህ አድርጋ ብላችሁ በውስጥ ሚሴጅ የምታወሩ ሰዎች ደግሞ አደብ ግዙ። ምን ሼ ነው? ምንድን ነው? እናንተ ወንድማችሁን ምከሩ፣ የእናታችሁን ልጅ እናታችሁን ምናምን በቃ በዚህ ወጡ በዚህ ወርዱ ብቻ የሚያስጨንቅ ብዙ የቤተሰብ ጉዳይ አለ። ይህ ነው እንጂ እንደዚህ ነው እኮ ምናምን በእናንተ ምክንያት እኮ ነው እንደዚህ እየተባልን አንዳንዴ ባይሆን የማንም እንትን እየመጣ እዚህ ጋር የሚፈነጭብን። ኦኬ ስለዚህ አደብ ግዙ። በቃ ምንም ማውራት አይጠበቅባቸው። ምንም እንደዚህ ነው በዚህ መጣ በዚህ ወጣ በዚህ ወረደ እንዴ። ሰው የሚሰራው አሁን ሊለወጥ ነው። ማንም ሰው ላይለወጥ አይሰራም። ምንም ነገር ልትለወጡ ነው የምትሰሩት አይደል? አይ ነው እና ይሄ ያለፈ ታሪክ እኮ ነው። አሁን ትናንት ነግራችኋለሁ። ሀሰን ቲክታክ ላይ የተሰደበው እንዳለ ጉምጃ ነው ቁምጫ ነው የሚባል እሱን ነገር ለመወጣት እልሁን ለመወጣት ነው እያደረጋል። ብሩኬ መኪና ከገዛ ስንት ጊዜ ትናንት ምን አለ ምን በላችሁ ላለንባል ነው ምናምን ብሎ ብሩኬን ሰው ይዞት ሄደ እና የሆነ የባለፈው ድራማ ላይ እንደዚህ የሆነ ስግጥ ያለ ነገር፣ በአሁኑ ደግሞ ስግጥ ያለ ነገር ምናምን ብቻ ምንም ማውራቱን አልቻልኩም። የሆነ ምንም የሚወራ ሀሳብ ምንም የለም። ዝም ብሎ ሁሉ ነገር ድብልቅልቅ ሚዲያ ሁሉ ሲያስጠላ የሆነው ማለት ነው። ደበረበት። ቅምጥሌ አንቺ ብትኖር እኮ ይሻላል። ትናንት አይተሻል የኔ ፍቅር። ትናንት አሁን ችት አረገብሽ ችት አረገብኝ ምናምን እያለች እንዳያችኋት እንግዲህ ያው ከዳሚትን ማዝጅ ምናምን እያለች ነበረ ትናንት። በቃ ቅምጥሌ የሌለ ነው። ምንም ነገር ትስራ ምንም ትበል ብቻ እኔ አላቅም። የሆነ እንደው እንትን ነው ነብስቲ በቃ እንዴት ነው ሰላሜን አገኛለሁ። ለምን እንደሆነ አላቅም። ቡራንም ሳይ እኮ ደስ ይለኛል። ግን የሆነ አሁን ከዚህ ሴትዮ ጋር ሲመጣ ከናሰን ጋር ምናምን ባይመጣስ ከእናንተ ከነዚህ ጋር ከምትመጣ ማርያም ብሩክ ረፍት ብታደርግ ረፍ ብለህ ከዛ ነገ ከቅምጥሌ ጋር ምጥት የሆነ በቃ የሆነ ሰላም አሉ ታውቃለህ። ግን የሆነ እንዴት ነው አብረው ነው የሚያደበዝዙ። ከሀሰን ጋር መምጣት አብሮ ጭልም ያልኩላ ነው የሚመስለኝ። በቃ እዚህ ሴትዮ ጋር ደግሞ ስትመጣ ደግሞ አሁንማ በቃ አይታችኋት ከሆነ የምር እርጉዝ እየሆነች እየመጣች ነው። ስታስጠላ ግፍጥጥ ማለት ነበር አንድ ቦክስ ችልማ እና ብሩክ እዚች ጋር ጎበዝ ልጅ። ዛሬም በቀደም አይታችኋታል። በጣም ነው መጣላሽ ሲላት፣ ዛሬም ደግሞ እንደዚህ አመነጫጭቋ ሴት ደስ ናለኝ። እኔ ሴት ልጅ እንደዚህ ስትደረግ ማየት አልወድም። በነገራችሁ ላይ ሴት ልጅ ስትከበር መወድ ሰው ነኝ። ግን ክብሯን ጣለችውና ራሳችሁ የጣላችሁትን ክብር ማንም አያነሳላችሁ። ራሳችሁ ያነሳችሁትን ክብር ነው ማንም ያነሳላችሁ፣ ወይም ደግሞ ጠግኖላችሁ የሚቆየው አክብሮላችሁ የሚቆየው እንጂ ሴት ልጅ ስትወደድ ስትሞገስ ምናምን በጣም ነው ደስ የሚለኝ። እንደዚህ ማንም ጨንግፏት እንዴት ምናምን አልፈልግም። ግን እሷ የተገኘችበት ቦታ ነው። ተግባባን አይደል? ስለዚህ አደብ መግዛትና ቀልብ መግዛት ለራስ ነው። ራስን ማክበርም ለራስ ነው። ስለዚህ እንግዲህ ወደሽ ከገባሽ ቢረቅጡሽ አይክፋሽ ነው እና ሶሻል ሚዲያ ላይ ነው ያለሽው። እንደፈለገ ማንም ሰው ሊረቅጥሽ ይችላል። ምንም ማድረግ አይቻልም። ቻል ማድረግ ነው። ሁሉን ወዶ አይሆንም። እንግዲህ መሰደቡን መቻል ነው። ግን ደግሞ ያው ተሳደው ቤተሰብ በነገራችሁ ላይ ቅምጥሌና ቡራ ጾም እየመጣ ነው። 40 ጾም እየመጣ ነው። ረመዳንም እየመጣ ነው። በአንድ ላይ ነው በነገራችሁ ላይ ጾማችን። ስለዚህ በጾሙም እንደዚህ አይነት ነገር ከቀጠላችሁ ይኸው እግዚአብሔርን እኔ እናንተን ላልከተል በጾሙ እንደዚህ አይነት ስራ ከቀጠላችሁ ማለት ነው። በጭራሽ ነው። እኔ በቃ ጾሙ ላይ እንደዚህ አይነት ነገር ከቀጠለ በስመ አብ ወወልድ ወመንፈስ ቅዱስ እኔ እናንተን አላቃችሁም በቃ ከዛ በኋላ። ስለዚህ ከሆኑ ጾሙ ላይ ማቆም አለባችሁ። ሰላም ነገር ፖስት ማድረግ አለባችሁ። ቢያንስ ቤተክርስቲያን ነው እንደማትፖስቱን ምናምን እናውቃለን። ግን የሆነ የፍቅር ቪዲዮ ብትለቁ ተግባባን። ስለዚህ የሙስሊሞችም ጾም ነው የኛም ጾም ነው። ስለዚህ ካሁኑ አይ ቲንክ 10 ምናምን ቀን ነው የቀረው። በእኛ በኢትዮጵያ አቆጣጠር በ8 ነው መሰለኝ የተባለው የኛ 40 ጾምና። ስለዚህ ወደ ቀልባችሁ ተመለሱ። ካሁኑ ሰላም ግዙ፣ አደብ ግዙ። እንደዚህ እንዳትቀጥሉ። በጭራሽ ነው የሚያስጠላው። እንደዚህ ከቀጠሉ ቤተሰብ ሁላችሁም ብላችሁ በቃ የሆነ ነገር ማድረግ አለብን ብዬ አስባለሁኝ። የምሬ ነው። ማርያምን ወደ ራሳችሁ እንዲመለሱ ማድረግ አለብን እንጂ በጾሙ ራሱ እንደዚህ ከቀጠሉ ደስ አይልም። ሲጀመር ጾም ላይ ታውቃላችሁ ሁላችንም ቢዚ ነን ምናምን ተፍ ነው የምንለው በስራ ላይ። በዛም ያው የሚጾሙትም ይጾማሉ ምናምን ነገር እና ብቻ ለዛ ነገር በደንብ እንዲታስቡ ትፈልጋለሁ። ሁላችሁም ያው መልእክታችሁን አድርሱ። ማለት የምትሰሙ ካላችሁ ትሰማላችሁ አውቃለሁኝ። ግን እባካችሁ ወደ ራሳችሁ ተመልሱ። ነፍስ ይበልጣል። ቢያንስ ባንጾም ባንጸልይ ባንሰግድ ቢያንስ እንደዚህ አይነት ዝሙት ነገር ማየት የለብንም። እናንተ ማስተላለፍ የለባችሁም። ተረፈ ወዳችኋለሁ ውዶቼ።
አይዶን ነው ብቻ ዛሬ የሆነ የደባበረ ቀን ነው። በመቤቴ ሲያስጠላ። ቻው፣ ደህና አደሩ።